እግዚአብሔር ጸሎቴን አልሰማኝ አለ ዘገየብኝ ለሚላችሁ ጓደኛችሁ ይሄን ቪዲዮ ሼር አድርጉለት። እናንተም እግዚአብሔር የዘገየባችሁ ከመሰላችሁ እንዲህ በሉና ለምኑት እግዚአብሔርን። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉም፣ ክፉንም የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩም። እሰይ እሰይ የሚሉኝ አፍረው ወደ ኋላቸው ይመለሱ። አቤቱ የሚሹ ሁሉ በአንተ ሐሴትን ያድርጉ ደስም ይበላቸው። ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ነው ይበሉ። እኔ ድሃና ምስኪን ነኝ፣ እግዚአብሔርም ይረዳኛል። ረዳቴ መጠጊያዬም አንተ ነህ። አቤቱ አምላኬ አትዘጊ በሉና ለምኑት። ሁላችሁም ኮመንት ላይ አቤቱ አምላኬ አትዘጊ እያላችሁ ጻፉ። ሁላችሁም አቤቱ አምላኬ አትዘጊ እያላችሁ ለምኑት። እግዚአብሔር ፈጥኖ ይስማል። ቪዲዮው በብዙዎች ጋር ተዳርሶ ብዙዎች እንዲጠቀሙበት ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት ማድረጋችሁን እንዳትረሱ። እጅግ አድርጌ ወዳችኋለሁ። ቤቱን ፎሎ አድርጉ። ክብር በሉልኝ። ትልቅ ሰው ሲበላሽ ቅራሪ የለውም የሚባለው ለኡስታዝ ያሲን ኑሩ አይነቱ ነው። የተናገረውን ሰማችሁት እንዴ? እስኪ ስሙት። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባም። ይሄ ማህበራዊ ሳይንስ የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው። ይሄን ሐቀኛ ኢትዮጵያውያንን ዛሬ እፈልጋለሁ። ሐቀኛ ኢትዮጵያውያን የዛሬ 9 እና 10 ዓመት ኡስታዝ ያሲን ኑሩ ይሄንን ሲናገር ነበር። እንዲህ ብሎ እንደ ሀገር መቀጠል አደጋ ነው ወዳጆች። የቆሰለና በቁስሉ በሚስቅ መሃል አብሮነትን መፍጠር አንችልም። ምናልባት የሰው የማስታወስ ችሎታው እየቀነሰበት ሊሆን ይችላል። ምናልባት ካድሬ ከሆነ በኋላ መርሳት ጀምሮ ሊሆን ይችላል። እኛ ግን እናስታውሰዋለን። ይህ ድምጻችን ይሰማ የሚል ሙቭመንት ነው። ሁላችሁም የምታውቁት ሙስሊሙ ተበድሏል ተገፍቷል ብለው ባሰቡ ጊዜ ዋጋ የከፈሉበት ትግል ነው። የዚህ ትግል ጊዜ ሀገር ዳስ ትጣል እያለ ነበር። በዚህ ሁኔታ ሀገር አትቀጥልም እያለ ሲናገር የነበረ ሰው ነው። ዛሬ ህዝበ ሙስሊሙ ከኢህአዴግ ጊዜ በከፋ ደሙ እንደ ጎርፍ የፈሰሰበት ጊዜ ነው። ለሐቅ ትመሰክራለህ ኢትዮጵያዊ ነኝ የምትል አጎብዳጅ ያልሆንክ ጀርባህን ለአብይ አህመድ ስታስልጥ ያልከረምክ ካልሆንክ ለሐቅ ትመሰክራለህ። በወለጋ ምድር በአርሲ ምድር እንደ ጎርፍ የፈሰሰው ደም የሙስሊሞች ነው። አማራነታቸውን ተውት፣ ቅንጦት ነው ለአንዳንዶቻችሁ። የኛ ሰው መዳን ስለሆነ ዋና ታርጌታችን አማራነታቸው ይቅርና ሙስሊሙ ይሁኑ። እነዚህ ሰዎች ሙስሊሞች ናቸው። እንደ ጉር ደማቸው የፈሰሰ በወለጋ ምድር በግሬደር የተቀበሩት ሙስሊሞች ናቸው። ለዚህ ሰው ግን ዛሬ ከአብይ አህመድ ቂጥቂጥ ስር መከተልን ምርጫው ስላደረገ ዳስ አትጣሉ ይላል። የወለጋ ሙስሊሞች ደም የዚህ ሰው ደም አይደለም። ሩቅ መሄድ አይጠበቅበትም። ደብረ ብርሃን ላይ ዳስ ጥሎ ቁጭ ያለው ሙስሊም ነው። ደብረ ብርሃን ላይ በመቶ ሺዎች የሚቆጠር ሙስሊም ነው ዳስ ጥሎ ቁጭ ያለው። በጃሪ በሐይቅ በሐብሩ የኡስታዝ ያሲን ኑሩ ዘመዶች ለዛውም በዘር አማራ የሆኑ ሰዎች ዳስ ጥለው ቁጭ ያሉት ሙስሊሞች ናቸው። የነዚህ ሙስሊሞች ደም ግን የሱ ደም አይደለም። ዳስ አትጣሉ ይላል። ሙዚቃው እንዴት እንደሰማው አናውቅም። እንግዲህ እስከዛሬ ሙዚቃ እንደማይሰማ ነበር የምናውቀው። ሰው በጣም ይገርማል። በጣም አንዳንዶቻችሁ ወገባችሁን ለማስላጥ ለአብይ አህመድ እንዴት እንደምትፈጥሩ። ኡስታዝ ያሲን ኑሩ ከአዲስ አበባ ጎንደር በመኪና መሄድ አይችልም። ሀገር ሰላም ነው ሲል ምላሱን አይቆረጥመው። እንዳንዱ ካድሬነት ደግሞ እጅ ይላል። እኔ እነ ሰርጸ ፍሬ ሰባት ምን ሰርተው እንደሚበላ አይገባኝም። የዘመኑ ቄስ ነኝ የሚል ይሄ ጳጳስ ነኝ የሚል ይሄ ኡስታዝ ነኝ የሚል በጠቅላላ ኬት እንደተሰበሰበው አናቅም። እየመጡ የሙዚቀኞችን ስራ ተሻምተው ሃይማኖት ቤተ መንግስት የሃይማኖት ተቋም ውስጥ ሙዚቃ ገብቶ ይተነተናል። ቢያንስ ለነ ሰርጸ ስራውን ተውላቸው፣ እነሱ ሰርተው ይብሉ። የልደትዬ ወዳጆች ገባ ብሉ። ንፍሮ ቀቃይ፣ ፈንዲሻ በታኝ፣ ቄጤማ ጎዝጓዥ፣ አሪቲና ጤና አዳም ነስናሽ፣ ባላዶ ከብሬ፣ ባለጀበና፣ ባለውቃቢ፣ ባለጨሌ፣ ባለባዕድ አምልኮ አንድ ላይ የተሰባሰበበት በዓል ነው።
ስለዚህ መሰበር ያለበት ነገር ስለሆነ ይሄ የልደታን ኮተት እንሰባብርና ሰዎች ወደ ክርስቶስ እንዲያዩ እናደርጋለን ማለት ነው። ዘንዶ ስለምን በድንግል ማርያም ልደት ቀን እንደዚህ ይበሳጫል? ኦርቶዶክሳውያን ያላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ይሄ መናፍቅ ሰው ያለውን ሰምታችኋል። እኛ ደግሞ በሰፊው እንሄድበታለን። ከዛ ቤት እንደተለመደው እናንተ አካውንቱን ፎሎው፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ክብረት ያደርጋችሁ ብትጀምሩ በእግዚአብሔር ስም እጠይቃችኋለሁ። የሶስት ሰግንሳችሁ እንደተለመደው እስኪ አመሰግናለሁ። አካውንቴ ያው ዋርኒንግ ላይ ስለሆነ የሚጠበቅባችሁ አንጋችሁ ላይ ተስፋ አድርጋለሁ። በነገራችን ላይ ከሁሉ ነገር አስቀድሞ ለዚህ ቀን ለዚህ ጊዜ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ለእመ አምላክ ለእመ ምሕረት ለድነታችን መሰረት ለሆነችን ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት በሰላምና በጤና አደረሳችሁ። ሁላችሁም ኮሜንት ላይ እየገባችሁ የልደትሽ ቀን ልደታችን እያላችሁ ጽፉልኛላችሁ ማለት ነው። እንደሚታወቀው በድንግል ማርያም መወለድ የሚበሳጨው ሰይጣን ዲያብሎስ ብቻና ብቻ ነው። የሰው ልጅ እንደዚህ ሊበሳጭ አይችልም። ምክንያቱም ነቢያት ደስታቸው ነው። ለምን ከተባለ ትንቢት የተናገሩለትን ክርስቶስ ኢየሱስን የምትወልደውን እመቤታችን ቅድስት ድንግል ማርያም ስለተወለደች ደስ ይላቸዋል። መላእክትን ደስታቸው ነው። ምክንያቱም ከሰው ጋር ወርደው ያመሰገኑት ከድንግል ማርያም የተወለደውን ክርስቶስ ኢየሱስን ስላዩ ወይም ደግሞ ስላገኙ ነው። እንዲሁም ሰብአ ሰገልም ደስታቸው ነው። ለምን ከተባለ ለድንግል ማርያም ሄደው ልጇን አግኝታ ከልጇ ጋር አግኝተዋት ሰግደውለታልና ለልጇ። ሐዋርያትም ደስታቸው ነው። ለምን ከተባለ የኛ የድነታችን መሰረት የተጣለበት በእመቤታችን በቅድስት ድንግል ማርያም ልደት ላይ ነው። በነገራችን ላይ ለኢየሱስ ክርስቶስ መወለድ እንኳን ድንግል ማርያም ቀድማ መወለድ ነበረባት። እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች የተባለላት እመቤታችን ቅድስት ድንግል ማርያም ናት። ስለዚህ የሷ ልደት ሲነሳ የምትበሳጭ ከሆነ የሰው ልጅ ውድቀት የሚመቸው ወይም ደግሞ ቀድሞ አዳምን ያሳሳተው ዲያብሎስ ሰይጣን እሱ አንተን እየጋለበ የዲያብሎስ ፈረስ የሰይጣን የአጋንንቱ ጭፍራ ነህ አንተ ማለት ነው። ትዝታውና መሰሎቹ እነኚህ ሰዎች ናችሁ ማለት ነው እንጂ የሰው ልጅ ማን እንደዚህ ሊከፋው አይገባም። አንተ ልደት እንድል ባለ ድግስ እየደገስክ እያከበርክ የልጆችን ልደት እያከበርክ የባለቤትን የሚስትን ሁሉንም እያከበርክ ነገር ግን የድንግል ማርያም ልደት ሲነሳ የምትበሳጭ ከሆነ ሰይጣን ዲያብሎስ ባንተ ላይ ጨፍሮብሃል ማለት ነው። እንደሚታወቀው አንዳንድ አካባቢ ላይ የሚደረጉ አንዳንድ ወጣ ያሉ ወይም ደግሞ ኦርቶዶክሳዊ የሆኑ ድርጊቶች አሉ። እነሱ ነገሮችን አምጥቶ እዚህ ጋር ኮምፕሊትሊ ለኦርቶዶክስ ሰጥቶ መናገር ራሱ አግባብነት የሌለው አጋንንታዊ የሆነ አነጋገር ነው ማለት ነው። ለምን ከተባለ እንደውም እየተናገረ የመሰለኝ ስለ ኢሬቻ በዓል እየተናገረ መስሎኝ ነበር። ለካ የሚናገረው ስለ ግንቦት ልደታ ነው ጭራሽ ማለት ነው። እኛ ግንቦት ልደታን ስናከብረው ፍጹም ኦርቶዶክሳዊ በሆነ ስርዓት ብቻና ብቻ ነው። ቤተክርስቲያን ተገኝተን የቻለ ማለቱን አድሮ አመስግኖ እግዚአብሔርን ያከብራል። ያልቻለ ደግሞ ጠዋት ሄዶ ንግሱን ተካፍሎ ይመጣል። ይሄ ስርዓት ነው የሚከናወነው። ከዛ ውጭ ንፍሮ የምንቀቀለው ለምን ነው ከተባለ እመቤታችን ቅድስት ድንግል ማርያም ከቤት ርቃ ወይም ደግሞ በሊባኖስ ተራራ ላይ ስለተወለደች ማለት ነው። በዓለም እኮ የሚያከብረው እኛ እኮ በንጉሱ ስርዓት እንኳን እኮ የእመቤታችን ቅድስት ድንግል ማርያም ልደት እኮ ብሔራዊ በዓል ሆኖ እንደገና እንደ ፋሲካ ይከበር የነበረ በዓል ነው። ዓለም ላይ ይከበራል። የክርስቶስ ልደት ይከበራል። የእመቤታችን የቅድስት ድንግል ማርያም ልደት ይከበራል። የመጥምቀ መለኮት የቅዱስ ዮሐንስ ልደት በዓለም ላይ ይከበራል። እነኚህ ሶስቱ ልደታችን መሰረት ወይም ደግሞ ምክንያት ስለሆኑ ሶስቱ ልደታት በዓለም አቀፍ ደረጃ ይከበራሉ። ስለዚህ ኢትዮጵያ ውስጥ ብቻ ሲመጣ አጋንንታዊ የሚሆንበት ምክንያት የለም ማለት ነው። ስለዚህ የእነዚህ የሚንጨረጭሩ ሰዎች ሰይጣን ዲያብሎስ ስለሚጋልባቸው ነው ማለት ነው። በነገራችን ላይ ዘመናዊ ጥንቁልና ያለው ፕሮቴስታንት ቸርች አዳራሽ ውስጥ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይደለም። ጥንቆላው ያለው መተቱ ያለው ድግምቱ ያለው አሁን ላይ እንዳለ ሄዶ በናይጄሪያ ጠንቋዮች እየተቀቡ የሚመጡት የትዝታውና የመሰሎቹ ጓደኞቹ ፓስተሮችና ነቢያት የሚሉ ነቢያት በሌለበት ዘመን ሐዋርያት የሚሉ ሐዋርያት በሌለበት ዘመን እነሱ የጥንቁልና መንፈስ የሚሰሩት እነርሱ እንጂ ኦርቶዶክስ ቤተክርስቲያን አይደለችም። አንዳንድ ሰዎች በግላቸው የፈለጋቸው ሊያደርጉ ይችላሉ። ቤተክርስቲያኗን ግን አይወክሉም። ይሄ ሊታወቅ ይገባል። ከዛ ውጭ ግን እናንተ አዳርሽ ውስጥ ግን የሚሰሩት እነማን ናቸው ከተባለ ፓስተሮች ናቸው። ይሄን የጥንቁልና ስራ የሚሰሩት ማለት ነው። ይሄ ሆኖ እያለ የሚየላ አባያ የምትለጥበት ምክንያት ምንም ነገር ሊገባኝ አይችልም። ለኛ አይመለከተንም። እኛ ኦርቶዶክሳውያን ፍጹም ኦርቶዶክስ የሆነ ስነ ስርዓት በዓላችንን አክብረን ወደ ቤታችን ገብተናል። የግድ መጽሐፍ ቅዱስ ላይ ካልተጻፈ እኔ አልቀበልም የምትል ከሆነ የኢየሱስ ክርስቶስ ልደትን መቼ እንደሆነ በምን አውቀን ነው የምታከብረው? ትንሣኤውን በምን አውቀን ነው የምታከብረው? ጥምቀቱን በምን አውቀን ነው የምታከብረው? ኢቭን ስቅለቱን እንኳን በምንድን ነው የምታውቀው? ሁሉ ነገር መጽሐፍ ቅዱስ ላይ አልተጻፈም። ስለ ድንግል ማርያም ትንቢት በሰፊው ተጽፏል። ኢሳይያስ 11:1 ላይ ከእሴይ ስር በትር ትወጣለች ብሏል። እንዲሁም ኢሳይያስ 1:19 ላይ ተናግሯል። የነቢያት ሁሉ የትንቢታቸው ሁሉ ፍጻሜ ያገኘው በድንግል ማርያም መወለድ ነው። አንተ ኤችአይቪ ኤድስ ኑሮብህ ልጆችህን ያለ ኤችአይቪ ኤድስ ነፃ ሆነው እንዲወለዱ ማድረግ ከቻልክ እመቤታችን ቅድስት ድንግል ማርያም ከውርስ ኃጢአት ነፃ ሆና ተወልዳለች ብለን ስንናገር የማታምንበት ምክንያት ምንም ነው የማይገባኝ። እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም።
ስለዚህ የእመቤታችን የቅድስት ድንግል ማርያም ልደታችን አድርገን እናከብራለን። ኦርቶዶክሳውያን በድጋሚ እንኳን ደረሳችሁ። ለዓመቱ በሰላምና በጤና ያደርሰን። እንደተለመደው አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አውጣ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ክፈረት ያደረጋችሁ ሰላም እግዚአብሔር ከሁላችን ጋር። በሌላ ተመልሳለሁ። ሰላም ቆዩ።